ድንገት ቢመተ ካሊምን የመሰለ ልጅን ስታረዳኝ ከፍቶኝ ይባስ ብሎ ደግሞ ራሷ ባለቤቴ እንዳስገደለችው እንደው ምንስ ባትወልጁ ምንስ የእንጀራ ልጅ እኮ ባይወልዱት ልጅ ነው። ተሚስት ሌላ ማን ታምናለህ አንተው? ተሚስት ሌላ ማን ታምናለህ? ለማንኛውም ፍቄ እኔ አሁን የምፈልገው ነገር ልንገርህ። ግን ብዙ ሰዎች በዚህ ጉዳይ ላይ ስትወቅሱኝ ነበር። እኔ እንደዚህ አይደለም የመርዶ ስርዓታችን እንደዚህ አይደለም። ለአባታችን በዚህ መልክ መርዶ ማርዳት አልነበረብም። ልጅ የካሊም መሞት ውስጥ ነግቶኛል። እንደገና ደግሞ አሁንም አንተን ሳይህ እደነግጥ ነበረ። ደግሞ ምን ይዞብኝ መጣ እያሉ ነበር ምሸሽ። ልጄ ደግሞ ወንድሟ መሞት አንገቷን አስደፋት፣ አሚሯን ነካት። አዘኑ ጎዳኝ። የልጅ አዘኑ ጎዳኝ ዛሬ። ምክንያቱም ይሄን ያለ አማራጭ አለ። ውጪም ላሉ ሰዎች እንደዚህ አይነት ሀብት ላይ ገንዘባቸውን ማፍሰስ በጣም ትልቅ ነገር። ቦታው በጣም የሚያጓጓ ቦታ ነው። እኔ አሁን ሌላ ነገር ሁላ እያሰብኩ ነው ያለሁት። እዚህ ላይ ምን መስራት እንዳለብኝ ገና እያጠንኩ ነው ያለሁት። ግን እኔ አሁን ዋናው የምፈልግበት የነበረው ታውቃለህ፣ እኛ አባት በጣም አዝነዋል፣ ተከፍተዋል፣ ልባቸው ተሰብሯል። ሊነገራቸው የማይገባውን ነገር ነው እኔ ባለማወቅ በድፍረት ሄጄ ቤታቸው ድረስ ሄጄ እንግዲህ የነገርኳቸው። እንደ ግፍ ቆጥሮብኝ እዚህ ወድቄ እንዳው ግራ ግብት ባለ ሰዓት ነው ዛሬ የደረስክልኝ። የልጅ የሚመርጠው ምንድነው? አንደኛ አክሰሲቢሊቲ ነው። ብዙ ነገሮች ለትራንስፖርቴሽን ይመቻሉ፣ ፓርኪንግ እንዴት ነው፣ እዛ አካባቢ ምን አይነት ሰው ይንቀሳቀሳል ምናምን የሚለውን ነገር ነው መጀመሪያ ጥናት የሚያደርገው። በዚህ ጋር መንገድ አለው። አክቹዋሊ አሁን እዚህ ጋር ጥቁር ነው የምታያቸው መንገዶች ናቸው። እንውረድና ከመኪና እሱን እናገኘው። ከዛ በኋላ እሱን አውርተኑ አንድ ቦታ ደርሰን እንመጣለን። ጋሼ ዛሬ እንግዲህ ደግሞ አሁን እንደምትነግረኝ ሀገር ፍቅር ቲያትር ፊት ለፊት ነው ቦታው። እዚህ ጋር ደግሞ መዝናኛ ቦታዎች አሉ። ፓርኪንግ በቂ ቦታ ነው ያለው። ኮመርሻል ቦታ ነው የሚሆነው። አጠቃላይ ዋጋ በዚህ ዋጋ አሁን ከነገርከኝ በኋላ ግን መጀመሪያ አስቤው የነበረው ነገር ትርጉም እንደሌለው ነው የገባኝ። እዚህ የግዴታ ሀሳቤ መቀየር መቻል አለብኝ። በዚህ በቀሪ እድሜ ደግሞ የጓጓሁለትን ልጄን ሳላስበው እንደዚያ ስለሆነብኝ ደግሞ እናንተን ልጅ አድርጎ ሰጠኝ እግዚአብሔር። ፒያሳ ላይ እኮ ነው ያለን። ያቆየሁትም ለዚህ ነው። አሁን ይህን ቦታ እኔ በጣም እየጓጓሁ ነው ያለሁት፣ ግን ምን ያህል ሊከፈልበት እንደሚችል መገመት አልችልም። እኔ በእርግጠኝነት ቤተሰቦቼም አሁን እየጠበቁ ያሉት እዚህ ጋር ትልቅ ነገር እንደምንነግረን ነው። ምለው ነገር የለም። ልጄ እኔ ዛሬ ይመጣል ነገ ይመጣል ስል ዛሬ 3 ዓመት ሙሉ ጠብቄው ሞቷል የሚል መርዶ መጣብኝ። ዛሬ ደግሞ መሰግናችኋለሁ። ብድር ይግባችሁ ልጄ፣ በተለይ አንተ ልጄ ብድር ይግባ። በዚህ እድሜ ደረስክልኝ። በፈሰሰው ደግሞ በተወጋው ጎኑ እንዲህ እንዳስታወሳችሁኝ እናንተን ያስታወሳችሁልኝ የድንግል ማርያም ልጅ ይስጥልኝ። አመሰግናለሁ። የምታውቂው ነገር አለ እንዴ? የምታውቂው ነገር ዘነበች ባለቤት ምን ሆነች? ካሜሮን ያዘው። አቤት እንዴት ስሜቴ እኮ ተጎድቷል። በልጄ እኮ ውስጤ ተጎድቷል። ገብቶኛል አባቴ። እስኪ ቁጭ በሉና እናወራበት። እንዴት ንገረኝ። የልጄ ንቅስ አልነግረኝ አልቀመጥም። ንገረኝ ጋሼ እባክዎ ታረፍ ይበሉና እናወራበት። እነግሮታለሁ ሁሉንም የማውቀውን ነገር እነግሮታለሁ። ወይኔ ልጄ ምን ሆኖ በደህናው አይደለማ። ያን ያህል ዓመት እንነጋገራለን እኮ። እንዴት ይሄ ልጅ በአንድ በኩል በህይወት ተሌለ ገንዘቡ እንዴት ይላካል ብሎ አንድ የሚያማታ ነገር ነው አይደል? በሁለት በኩል ደግሞ እንዴት ገንዘብ ብቻ ይላካል? እንዴት የልጁን ድምፅ መስማት የለብንም ወይ ነው? አሁን የምታውቀው ነገር ካለ ዲቴይሏን እዚህ ጋር ትነግረናለህ። እኛም ደግሞ አሳማኝ ነገር ስትነግረን እኛም በነገርከን ነገር ላይ እናምንካለን። አሁን ተድረስ እንደፈራሁ መጣ። ሰላም አሉ መጣ። ቤት እንደሰራ መጣ። ከኛ ወንድም ጋር ያገናኘዋል። አዎ በደንብ ከኛ ወንድም ጋር ያገናኘዋል። አንተ በምን ምክንያት ተኔ ልጅ ጋር ምን ያገናኘዋል?
የኔ ወንድም እዛ ድርጅት ላይ ምን ሊያደርግ ከሰላሟ በኋላ አናውቅም የሚለውን ታመጡብን። እንግዲህ በግድ ተየት መጣ ገንዘቡ። አሁን እኔ ትንሽ ግራ እያጋባኝ ያለው ጓደኞቹን ማን ነው እያገኛቸው ያለው የሚለው ነገር ነው። ማለት ምንድን ነው የምታውቀው ነገር ታዲያ ንገረኝ እባክህ ንገረኝ። ጋሼ ተረጋጉና ቁጭ በሉ። ቆይ አባቴ ተረጋጉ፣ ቁጭ በሉ። ንገረኝ አይደለም ንገረኝ። አይ ቁጭ በሉና እናወራ። ንገረኝ የሚሻለው እኮ ነግሮታለሁ ጋሼ። እንዲረጋጋ ፈልጋለሁ። እኔ ግን አንድ ነገር ልጠይቅህ ወንድሜ፣ የሆነ የተረበሽክበት ነገር አለ? ችግር አለ? ይሁንከው የሰማኸው ያየኸው ምን አይነት በኩል ደግሞ ምንድነው ይሄ ሰውዬ እኮ በህይወት ተሌለ ገንዘቡ አይመጣም ነበረ ስላለ ነው እኮ ለምን አንተ አታርፍም እያሉ ነው። እኔ ግን የልጅን ድምፅ መስማት አለበት። ይህን ገንዘብ የሚያቀርቡልን እነሱ። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ ቤተሰቦቼ እንደምን አላችሁልኝ? ዛሬ እንግዲህ ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁት ደግሞ ከአንድ አባታችን ጋር ነው። እኚህን አባት ከዚህ በፊት በቪዲዮ ላይ ታውቃቸዋላችሁ ብዬ አስባለሁ። በጣም የሚያሳዝኑ አባት ናቸው። እኔ ማድረግ ያልነበረብኝም መናገር የለብኝን መርዶ እንግዲህ ቤታቸው ድረስ ሄጄ ነግሬያቸው በጣም ውስጣቸውን የጎዳቸው አባት ናቸው። ከዛ በኋላ እንግዲህ በጣም ድባቴ ላይ እንደነበሩ፣ ሀዘን ውስጥ እንደነበሩ ምናምን የተነገረኝ። እኔም ከዛ በኋላ በጣም ቢዚ ስለነበርኩኝ ሄጄ እሳቸውን ቼክ ማድረግም አልቻልኩም ነበረ። ብዙ ነገሮች አልተመቻቹልኝም። እንግዲህ የመላኩ መሞት ጥቆማ ከተሰጠን ቀን አንስቶ እንግዲህ ነገሮችን ስንከታተል የልጃቸው ገዳይ ባለቤታቸው ሆና እስክትገኝ ድረስ እንግዲህ ያ ሁሉ ነገር ሲፈጠር እኛ አባት በምስኪንነት ሲኖሩ ሲቀመጡ ነበር፣ አብሯት እየኖሩ ነበር የነበረው። እንግዲህ እሳቸው ላይ ራሱ ሌላ ነገር አለመድረሱ ራሱ ተመስገን ነው ብዬ ግን ብዙ ሰዎች በዚህ ጉዳይ ላይ ስትወቅሱኝ ነበር። እኔ እንደዚህ አይደለም የመርዶ ስርዓታችን እንደዚህ አይደለም፣ ለአባታችን በዚህ መልክ መርዶ ማርዳት አልነበረብህም እያላችሁ ስትወቅሱኝ ነበረ። አባታችን ግን የግዴታ መካስም ስለነበረብኝ አባታችንን አግኝቼ እንግዲህ ወደ አንድ ቦታ ይዣቸው እየተጓዝኩ ነው ያለሁት። እስኪ አባታችን ያው ይቅርታ አድርገውልኛል ብዬ አስባለሁ። እስኪ ያሉበትን ሁኔታ ግን እኔም ቤተሰቦቼ ማወቅ እንፈልጋለንና ምን ይመስላል እስኪ ያሉበት ሁኔታ? ልጅ የካሊም መሞት ውስጤን ነግቶኛል። ልጅ ደግሞ አንተ መቼም እንዲያው ወገን እንደሌለው ሰው እንደሌለው ሆነህ ድንገት ቤት መጥተህ ካሊምን የመሰለ ልጅን ስታረዳኝ ከፍቶኝ ይባስ ብሎ ደግሞ ራሷ ባለቤቴ እንዳስገደለችው እንዲያው ምንስ ባትወልጁ ምንስ የእንጀራ ልጅ እኮ ባይወልዱት ልጅ ነው እንዴት አረጊያለሽ ብዬ ተሷ ጋራም ከፍቶኝ ተለያይተን ዛሬ መንገድ ላይ ወጥቼ ወድቄ ነበረ። ልጅ ያችም አንድ ልጅ ደግሞ ወንድሟ መሞት አንገቷን አስደፋት፣ አሚሯን ነካት። እሷም በቃ ተስራ ያላት ወዲያና ወዲህ እየተሯሯጠች ተዚህም እየሸቀለች ታስተዳድረኝ ነበረ። የቤት ኪራውም አቃተን፣ ተበትነን ነበር። ካሊም ነበር የሚረዳን። የካሊም መሞት ብዙ ነግቶኝ ነበረ። አዘኑ ጎዳኝ። የልጅ አዘኑ ጎዳኝ። ዛሬ በጡረታ ገንዘብ ቤት ተከራይተህ እንዴት እንደሚኖር ቤት ይቁጠረው። ልጅ ዛሬ እኔ ብዙ ብናገሩት የህይወት ታሪክን ብነግርህ ጀንበር አይበቃንም፣ ሰዓት አይበቃንም። ያደረኩት ነገር ሁሉ ዛሬ እንደ ግፍ ቆጥሮብኝ እዚህ ወድቄ እንዲያው ግራ ግብት ባለ ሰዓት ነው ዛሬ የደረስክልኝ። የልጅ ዛሬ መቼም ሰማህ። ተሚስት ሌላ ማን ታምናለህ? አንተው ተሚስት ሌላ ማን ታምናለህ? ሚስት ብዬ ያገባኋት ልጄን እሺ ሳስገድለው ተሞተ በኋላ እንኳን በቀን እንዲያው ከነርሜ ስበላ አንድ ቀን እንኳን ሳይቆጫት አንድ ቀን እንኳን እንዲያው እንዴት ይሄን ሰውዬ እንዲያደርገዋለሁ ብላ ሳይቆጫት እኔ ሰማህ የጊዜው ጊዜ አንተ ደግሞ ደርሰህ እርሜ እንዳወጣ አድርገህልኛል። እንደገና ደግሞ አሁንም አንተን ሳይህ እደነግጥ ነበረ። ደግሞ ምን ይዞብኝ መጣ እያሉ ነበር የምሸሽህ። አይ ጋሼ ዛሬ እንኳን የመጣሁበት ነገር ትንሽ ለየት ያለ ነው። እንደተጎዱ አውቃለሁ። ካሜራም ከማብራቴ በፊት ብዙ ነገር አውርተናል እኔና እርሶና። ዛሬ ግን የመጣሁበት አላማ አለ። አሁንም እዛ አካባቢ እንግዲህ ስለደረስን ጋሼ አንድ ሰው እናገኛለን። እሱን ካገኘን በኋላ አንድ ቦታ ላይ እንሄዳለን። ሀገር ፍቅር ጋር ለምን እንደቀጠረኝ አላውቅም። ሀገር ፍቅር ቲያትር ጋር ጠብቀኝ ብሎኝ ነበረ። እስኪ እንውረድና ከመኪና እሱን እናገኘው። ከዛ በኋላ እሱን አውርተኑ አንድ ቦታ ደርሰን እንመጣለን። ጋሼ ዛሬ እንግዲህ ከኔ ጋር አብረው ይውላሉ።
የሆነ ነገሮችን እናስተካክላለን ብዬ ተስፋ አደርጋለሁ ጋሼ። እሺ እኔ ልጅ እሺ፣ አመሰግናለሁ። እሺ ትንሽ ግራ እያጋባኝ ያለው ማለት ቢሮውን ነው እንሄዳለን ብዬ የመጣሁት እኔ እዚህ ራሱ ለምን እንደጠበቀኝ አላውቅም። ቀጥታ ወደ ቢሮ ነበር እመጣለሁ ብዬ ያሰብኩት። ልጅት ምንድነው እዚህ ነው ቤት እየተገነባ ነው፣ አዲስ ሌላ አማራጭ እያቀረብክልኝ ነው ነገር ነው። በጣም ጥሩ። እንግዲህ ቅድም ማየት አለብን ብዬ ይዣቸው የመጣሁት እኔ ነኝና እዚህ ጋር እንግዲህ ቤት አይደለም እየገነባን ያለ ነው። አክቹዋሊ የንግድ ሱቆች ናቸው እየተገነቡ ያሉት። የምንገኝበት አካባቢ ማየታችሁታል፣ ፒያሳ ነው የመጣ ነው። ስንመጣም ስንቀጣጠርም እዚሁ ስለተቀጣጠርን ማለት ነው እና እዚህ ጋር ትልቅ የንግድ ማዕከል የንግድ ሱቅን እየገነባ ነው የሚገኘው። እንደምታየው የግንባታ ደረጃውን በጥሩ የግንባታ ፍጥነት ላይ ነው የሚገኘው። ምናልባት 3 ቤዝመንቶች ተገንብቶ አሁን ግራውንድ ፍሎር ላይ ደርሷል። ወደ ላይ ደግሞ 5 ፎቆች ይኖራሉ። ገና G+5 ነው የሚሆነው፣ ግን ለንግድ ሱቅ ብቻ ነው። ከጀርባ የምታየው አልቋል። ካልቆ ፊቱን ወደዛኛው አስፋልት ወደ ወርቅ ቤቶቹ አዙሮ ኦልሞስት ንግድ ለመጀመር እንቅስቃሴ እየተደረገበት ሁኔታ ነው ያለውና ይህንን የንግድ ሱቅ ለሽያጭ አቀርበነዋል። ምናልባት አንተ ከነገርከኝ ነገር አንጻር ይሄኛውን እንደ ቆንጆ አማራጭ እኔ ስለማምንበት እንደ ቆንጆ አማራጭ ልስጥክ ብዬ ነው ይዤ የመጣሁት። እንግዲህ ሂደቱ እንዳየው በጣም ፈጣን ኮንስትራክሽን ነው ያለው። በ1 ዓመት ከ6 ወር ጊዜ የምናስረክበው ነው። ውስጥ ገብተን ደግሞ ሰራውንዲንጉ ምንድን ነው እዚህ ላይ እንድትገዙስ አድቫይስ እያደረግኳቸው ያለው ነገር ከምን አንጻር ነው የሚለውን ነገር ደግሞ እነግርሃለሁ ማለት ነው። ውስጥ እንግባና እናውራ። እንግዲህ ፍቄ ያው ውጭ ያየኑ ነገር በጣም የሚያስገርም ነገር ነው። ኮንስትራክሽኑ ምንም የሚቆም ነገር የለውም። ስቲል እየተገነባ ነው ያለው። ጋሼም ደግሞ እስካሁን ድረስ ያልሰሙት ብዙ ነገር አለ። እኔ እናንተ ብቻ በስልክ ብዙ ነገር አውርተናል። አሁን ደግሞ ቢሮ ውስጥ እዚህ ሳይት ላይ ያለ ቢሮ ነው ይዘኝ የገባኸው። እዚህ ጋር ደግሞ ፕላን እያየው ነው፣ ግን ያየሁት ኮንስትራክሽን እና እዚህ ጋር ደግሞ እያየሁት ያለሁት ፕላን ደግሞ ትንሽ ግራ አጋብቶኛል። እዚህ ከአንተ ስለዚህ ዲቴል በደንብ እፈልጋለሁ እኔ። እንግዲህ ቴዲ ልክ ነህ። ሳይቱን እንዳየነው ነው። በጣም በጥሩ የኮንስትራክሽን ፍጥነት ነው የሚገኘው። ፕላስ ደግሞ ቅድምም እንደነገርኩህ ሞል ነው። ከዚህ አካባቢ ሰራውንዲንጎቹ አጠቃላይ ሞሎች ናቸው። እዚህ ጋር በደንብ ብሪፍ ስለማድረግልህ ግልጽ ያልሆነ ነገር ሜይ ቢ ውስብስብ ሆኖ ስላየው ሊሆን ስለሚችል ማለት ነው። ነገር ግን የኛ ህንፃ ደግሞ እንዳየው ኦልሞስት ወደ 3 ቤዝመንቶች ተሰርቶለት አሁን ግራውንድ ፍሎር እየደረሰ ነው ያለው። ወደ ላይ 5 ፎቆች ብቻ ነው የሚቀሩት። ስለዚህ 3 ቤዝመንት እና G+5 የሆነ ኮሜርሻል ብቻ ቢልዲንግ ነው ማለት ነው። እንደምታየው ደግሞ ፍጥነቱን አሁን ግራውንድ ፍሎር ላይ ደርሷል ማለት ከዚህ በኋላ የቀሩት በጣም ውስን ናቸው። እዛ ፓርቲሽኑ ምናምን የመስታወት የአልሙኒየም ፓርቲሽኖች ነው የሚሆኑ። ያን ያክል ጊዜ የሚወስድ ነው፣ በአጭር ጊዜ ዴሊቨር የሚደረግ ነው እና ስለዚህ የኮንስትራክሽን ፍጥነቱ እንዳየው በጣም አክቲቭሊ እየተሰራ ነው የሚገኘው ማለት ነው። ወደዚህኛው እኔም ይዣቸው የመጣሁት ምንድነው እዚሁ ሳይት ላይ ደንበኞቻችንም ሲመጡ ብሪፍ የምናደርግበት ነው። አጠቃላይ የፒያሳ ሳይት ፕላን ነው ይሄ የምታዩት። ይሄ ሙሉ የምታየው አጠቃላይ ፒያሳ ነው። ፒያሳን እንግዲህ ሁላችንም እንደምናውቃት ምናልባት ጋሼም ጥሩ ትውስታ ካሉት ቀደምት ነች ፒያሳ። በጣም ለብዙሃኑ ጥሩ ትውስታ አላቸው። እዚህ አካባቢ የተለያዩ ባህላዊም ዘመናዊም ነገሮችን በቅርብ ርቀት የምናገኝባት ናት። የከተማችን ደግሞ ያው እምብርቷ ናት በሌላም ማገላለጽ እና እንግዲህ ፒያሳ ደግሞ አሁን ከቅርብ ጊዜ ወዲህ በመልሶ መልማት ቀዳሚዋ ናት። በመልሶ መልማት ቀዳሚዋ ናት። ሁላችሁም እንደምታውቁት አካባቢው ላይ እየተሰሩ ያሉ ነገሮች በጣም የሚገራርሙና ወደፊትም ምናልባትም ደግሞ ከዚህ በፊት ፒያሳን ታሪካዊት ብለን የምንገልጻት ከነበር እዚህ በኋላ ደግሞ ዘመናዊ ሆና ነው የሚቀርባት ማለት ነው። ታሪኳንም እንደያዘች ዘመናዊ ሆና የምትቀጥል ነው የሚሆነው ማለት ነው። ስለዚህ በትክክል ሎኬት ለማድረግ ያክል ተመልካቾቻችንም እንዲረዱት ማለት ነው። ይሄ ሚኒሊክ አደባባይ ነው። እዚህ ጊዮርጊስ ጋር ያለው ሚኒሊክ አደባባይ ነው። እዚህ ጋር ያለው እዚህ ጋር ቤተክርስቲያን ነው የምናገኘው ማለት ነው። ወደዚህኛው ሳይድ ቤተክርስቲያን ነው የምናገኘው። ስለዚህ እንግዲህ ከዚህ ከሚኒሊክ አደባባይ የእኛ ሳይት እያልን ያለ ነው። አጠቃላይ ከዚህ ልጀምርና ሰራውንዲንጉ ምን ይሆናል የሚለው እንግዲህ ከዚህ ከሚኒሊክ አደባባይ ተነስተን ነው
የፒያሳ ሰራውንዲንግ ምን እየተሰራ ነው፣ ፒያሳ ላይ ምን እየተደረገ ነው የሚለውን ነገር መግለጽ የምንችለው ማለት ነው። ምናልባት በቅርብ እንግዲህ የብዙሃንን ትኩረት የሳበው የአድዋ ሙዚየም አድዋ 00 ፕሮጀክት ነው አይደለ? የአድዋ ሙዚየም እንደምታዩት ከአደባባዩ አጠገብ ነው አይደለም የሚገኘው። እንደምታዩት 3 ማዕዘን ቅርጽ ኑሮት ምናምን ብዙ ሰውም ጎብኝቶታል ብዬ አስባለሁ። በጣም ብዙ ታሪካዊ ነገሮችን የያዘ አሻራዎችን ያሉበት በጣም ብዙ ጎብኚዎች የሚመላለሱበትና አዳዲስ ሰዎችም ከውጭም ከሀገር ውስጥም ያሉ የተለያዩ ክፍለ ሀገራት ያሉ ሲመጡ እንኳን እንደ መጀመሪያ ታርጌት መጥተው የሚያዩት አካባቢ ነው ማለት ነው። ስለዚህ የሰው ፍለውን ሊጨምርልን የሚችል አንድ እንደ ግብአት የምንጠቀመው የዚህ የአድዋ 00 ፕሮጀክት እዚሁ ቅርብ ርቀት ነው የሚገኝ ማለት ነው። እዚህ ጋር ስንመጣ ሞል ነው። ምናልባት ቴዲ ካወካቸው እነዚህን አራዳ ሞል አሁን ግንባታቸው ኦልሞስት እያለቀ ነው። የሚቀራቸው የፊኒሽንግ ስራ ነው። ስለዚህ እነዚህም በመንግስት ይዞታ ያሉ ሞሎች ናቸው። አጠቃላይ የዚህ አካባቢ ምንድነው የታሰበው መሰለክ? ቅድም እያልኩ ስለነበር ሙሉ ኮሜርሻል ነው። መኖሪያ የሚሆነው ይሄኛው ፓርት ነው። አሁን እዚህ ጋር ከአደባባዩ በአንድ ሳይድ ነጭ ነው ታየዋል አይደለ? ይሄኛው ሳይድ ነው ለመኖሪያነት የታሰበው። ወደዚህኛው ፓርት ያለው ግን ለውራይዝ የሆኑ ቢልዲንጎች ተገንብተውበት ሞል ብቻ ነው፣ የንግድ ማዕከላት ብቻ ነው የሚሆኑት ማለት ነው። እንግዲህ እዚህ አካባቢ ነው እኛም ሳይታችን ይዘን ለሽያጭ ይዘን የቀረብ ነው እየገነባንም ያለ ነው ማለት ነው። እዚህ ጋር አሁን ገና ኦንጎይንግ ላይ ያሉ ወይንም ስራ ላይ ያሉ ፕሮጀክቶች ምን ናቸው? እዚህ ጋር እዚሁ ከኛ አጠገብ ማለት ነው። ልክ አሁን እኛ እዚህ የሳይት ቢሮ ያደረግንበት መንገድ ነው። አክቹዋሊ የመንገድ ኤሪያ ነው። ከሱ ኔክስት ይሄ 3 ማዕዘን ቅርጽ ያለው የውሃ ፋውንቴን ይሰራለት፣ የሪክሬሽናል ፋውንቴን ይሰራለት። እዚህ ጋር 2 ፋውንቴኖች የሚኖሩበት ትልቅ የኤሪያ ደግሞ እዚህ ጋር የመዝናኛ ቦታ ነው ይሄኛውም ማለት ነው። ስለዚህ ይሄኛው መዝናኛ ደግሞ ምናልባት እኛ ሀገር ላይ በከፊል ነው የታየው እንጂ ብዙ አልተለመደም። ዱባይ ምናምን ነው ሞር እዛ አካባቢ እንትን የሚሉት እንደዚህ አይነት ነገሮች አሉት። ስለዚህ ያ ተሞክሮ ነው ወደዚህ እዚህ ጋር የመጣው። ስለዚህ እዚህ ጋር የውሃ ሪክሬሽናል ኤሪያ ያለበት ፋውንቴን ይኖራል ማለት ነው። ልክ እሱ ጋር መንገድ አለ። ከዚህኛው ከአራዳ ሞል ቀጥታ የሚወስድን መንገድ አለ። ይህን መንገድ ተከትሎ ነው እኛ ሱቅ የምናገኘው። ልክ ከዚህ ከሚልክ አደባባይም ደግሞ ወደታች ወደ ሀገር ፍቅር ቲያትር የሚያወርደን መንገድ አለ። ስለዚህ እሱን ተከትለን ስንመጣ እዚህ ጋር ነው። እዚህ ጋር ሀገር ፍቅር ቲያትር ነው የምናገኘው በብዛት። አሁን ሰዎቹ በትክክል ሎኬት ማድረግ የምንችለው በዚህ ነው። ይህን ያውቁታል አብዛኞቹ እና ልክ ከሀገር ፍቅር ቲያትር ፊት ለፊት ዘንድ መሀላቸው ላይ ግን ምን አለ? ዋተር ሪክሬሽናል ታወር አለ፣ ይገነባበታል ያልኳችሁ እየተገነባ ነው፣ አክቹዋሊ ተጀምሯል። እሱ ነው መሀል ላይ የሚኖረው ማለት ነው። ስለዚህ ይህ መዝናኛ ቦታ ነው። የንግድ ሱቃችን የሚሆነው ደግሞ ከሀገር ፍቅር ቲያትር ፊት ለፊቱ ላይ መንገድ አለው። እዚህ ጋር እቺ ነች አሁን የኛ የንግድ ሱቅ ማለት ነው፣ እየገነባናት ያለ ነው። ስለዚህ እኛ አሁን እየሸጥን እየሰራን ያለ ነው እችኛዋን ኮሜርሻል ፓርት ነው ማለት ነው። ከዛ ውጭ እዚህ አካባቢ ያሉት ሙሉ ኮሜርሻል ናቸው። ሙሉ ለሙሉ በመንግስት ይዞታዎች ያሉ ናቸው። መንግስት በራሱ ያከራያናቸው ናቸው። ልክ ተገንብተው ያለቁ ማለት ነው። ከዚህ ከጀርባ ቀደም ከኛ ሳይት አጠገብ የሚያሳየው ለምሳሌ ይሄኛው ፓርት ተገንብቶ ያለቀ ነው። እዚህኛው ፓርት ፊት ለፊቱ ደግሞ እችኛዋ መንገድ ወርቅ ቤቶቹ የወርቅ ቤቶች መንገድ መደዳዋ ናት እና በዚህ ጋር መንገድ አለው። አክቹዋሊ አሁን እዚህ ጋር ጥቁር ነው የምታያቸው መንገዶች ናቸው። የታችኛውን በወርቅ ቤት በኩል ያለውን መንገድ እና በዚህ በእኛ ሳይት በዋተር ሪክሬሽን በዚህ በኩል ያለውን ሁለቱን የሚያገናኙልን ናቸው ማለት ነው። ስለዚህ ሰው እዚህ አካባቢ ሲመጣ ለንግድ ስራ እንደፈለገ እየተንቀሳቀሰ በዚህኛው ፓርቲ ያሉትንም አክሰስ ያደርጋል ማለት ነው። ስለዚህ የመንገድ አማራጩን በጣም ሰፊ ነው። ምናልባት ፒያሳውን በብዙ መንገዶች ተሞልታለች አይደል? የት ነበር ይህ መንገድ በምንልበት ደረጃ ለሁላችን የሚገርመን እሱ ነውና እዚህ ጋርም ደግሞ በጣም ብዙ መንገዶች ይኖራሉ። ያው ሞልም ስለሆነ ሰውም እንደ ልቡ መንቀሳቀስ እንዲችል ተደርጎ እየተሰራ ያለ ማለት ነው። ከዚህ ላይ ግን ያልነበርኩት ብዙ ጊዜ የንግድ ሱቅ ሲታሰብ ሰውን የሚያሳስበው ምንድነው? ፓርኪንግ ነው አይደለ? እንደ ፓርኪንግ ኮሜርሻል ነው ብያለሁ። ወደታች 3 ቤዝመንቶች አሉት፣ በቂ ፓርኪንግ አለው። ኢንአዲሽን ደግሞ አካባቢው ፐብሊክ ፓርኪንጎች አሉበት። ምናልባት ከምኒልክ አደባባይ አጠገብ በጣም ዘመናዊ በጣም ብዙ መኪኖችን ማቆም የሚችል በጣም ግዙፍ ፐብሊክ ፓርኪንግ እዚህ ጋር እየተገነባ ነው ያለው። ኦልሞስት አሁን ግንባታው የሱ እንዲያውም ጥሩ ሄዷል። ከዚህ በኋላ ስራ የሚጀምርበት ሁኔታ ነው የሚኖረው። ስለዚህ እነዚህ ነገሮች መኖራቸው እዚህ ጋር ላለው የገበያ ማዕከላት ኮሚኒቲው በድፍረት እንዲመጣ ያደርጉታል። መቶ የፓርኪንግ አክሰሱ ካለ፣ የመንገድ አክሰሱ ካለ የሚፈልጋቸውን የንግድ እንቅስቃሴዎች በቀላሉ ማድረግ ስለሚችል ስለዚህ ለዛ ነገር ሁሉ ታስቦ እየተገነባ ያለው እንደ ማስተር ፕላን ማለት ነው እና ይሄ እንደ አንድ ትልቅ አድቫንቴጅ ነው የሚሆነው። ቅድም ከአነሳናቸው ነጥቦች በተጨማሪ ማለት ነው እነዚህ ፓርኮች ምናምን መኖሩ በራሱ ራሱን የቻለ መስህብ ነው፣ ማህበረሰቡን ይስብልናል። ፕላስ ደግሞ የፓርኪንግ ኢሹ አለመኖር ደግሞ ፓርኪንግ በነፃነት ማግኘታችን ደግሞ ሌላኛው ራሱን የቻለ አትራክሽን ነው ማለት ነው። ከዛ በተጨማሪ ደግሞ እንደዚህ ያልተረዳሁትም ነበር ታውቃለህ። ካርታውን ሳየው እዚህ ጋር ጊዮርጊስ መኖሩን ሚኒሊክ አደባባይ መሆኑን አውቄያለሁ፣ ግን ብዙ ነገሩ ዲቴይልድ አልተገለጸም።
ይሄ እናንተ አሁን እየገነባችሁበት ያላችሁት ሎኬሽን ደግሞ አሁን እንደምትነግረኝ ከሀገር ፍቅር ቲያትር ፊት ለፊት ነው ቦታው። እዚህ ጋር ደግሞ መዝናኛ ቦታዎች አሉ። ፓርኪንግ በቂ ቦታ ነው ያለው። ኮመርሻል ቦታ ነው የሚሆነው። እዚህ ጋር የሚገነቡ ሱቆች ምን አይነት ቫልዩ ሊኖራቸው እንደሚችል መገመትም ቀላል በጣም እና እንጃ ይሄ አማራጭ በጣም ትልቅ አማራጭ ይመስለኛል። ሌላውን ነገር ባላቆም ወደ ዲቴሉ ስላልገባህልኝ ግን አሁን ሳይቱ ያለበትን ሎኬሽን ስነግረኝ ኮመርሻል ነገር ላይ እንደዚህ ቢዝነስ አለም ላይ መግባት የሚፈልግ ብዙ ሰው የሚመርጠው ምንድን ነው? አንደኛ አክሰሰብሊቲ ነው። ብዙ ነገሮች ለትራንስፖርቴሽን ይመቻሉ ወይ፣ ፓርኪንግ እንዴት ነው፣ እዛ አካባቢ ምን አይነት ሰው ይንቀሳቀሳል ምናምን የሚለውን ነገር ነው መጀመሪያ ጥናት የሚያደርገው። እዛ ማርኬቱን ካጠና በኋላ ነው እንግዲህ ገንዘቡን ኢንቨስት ማድረግ የሚፈልገው። እዚህ አሁን ይህን አንተ እየነገርከኝ በገለጽክልኝ ልክ እንግዲህ እኔም እያየሁት እየተረዳሁት ባለሁት ልክ ይሄ በጣም አክሰሰብል የሆነ ቦታ ነው። በደንብ ሀገር ፍቅር ቲያትርም አሁን ታድሶ ሌላ ታሪክ ውስጥ ገብቷል። ሁሉ ነገር ፒያሳ እንግዲህ ፒያሳነቷን ሳትለቅ በዘመናዊ መልኩ እየተገነባች ነች ያለችው። በዚህ አጋጣሚ እዚህ ጋር እንግዲህ እንደዚህ አይነት አማራጮች ግን እኔ አሁን በጣም እየጓጓሁ ነው ያለሁት። ይበልጥ ብታስረዳኝ ደስ ይለኛል። አሁንም ያልገቡኝ ብዙ ነገሮች አሉ። በዚህ አላበቃም። በጣም ብዙ ትሩፋቶች አሏት ፒያሳ። ፕላስ ደግሞ አሁን እዚህ ጋር እኛ ሳይት አጠገብ ብለን ስንሄድ ደግሞ እዚህ ጋር የምናገኘው ትልቁን አራዳ ፓርክ ነው። ሙሉ አራዳ ፓርክ ነው። አራዳ ፓርክ እንግዲህ በውስጡ ምን አለው ለሚለው ነገር በጣም ብዙ ዝርዝሮች አሉ። በጣም ብዙ ነገሮችን የያዘ በጣም ግዙፍ ሳይት ነው። ከሌሎቹ በተለየ እንደ ትንሽ ከተማ ነገር አለው። ልጆች የከተማ ኗኗር እንዲለምዱ የሚያስችል ማለት ነው። ራሱ የቻለ መዝናኛዎች፣ ቴክኖሎጂ በራሱ አለው። ልጆችም እኛም ስንገባ አይተን ተደንቀን የምንወጣባቸው ብዙ የቴክኖሎጂ ነገሮች አሉ። ፕላስ ደግሞ ታሪኩንም ሳይለቅ ነው። ታሪክንም የምናውቅበት ነገር ነው። ብዙ ነገርን እዛው ፓርክ ውስጥ ራሱ አውቀንበት የምንወጣ ነገር ነው። እነዚህ ነገሮች ቅድም እንግዲህ ከመጀመሪያ ካልኩ ከሙዚየሙ ጋር እዚህ ጋር ከሚሰራው ፋውንቴን ጋር ፕላስ ፓርኩን ተከትሎ በጣም ብዙ የሆነ የሰው ፍለው እንዲኖር ያደርጋል። ንግድ ላይ ደግሞ ትልቁ ነገር የሰው እንቅስቃሴ የሰው ፍለው ነው። ወደዛ አካባቢ ምን አይነት ሰው ነው የሚመጣ የሚለውን እያወራኝ ነበር እና አንተም ኤክስፔክት ለማድረግ በጣም ቀላል ነው እያልክ ነበር። ኦፍኮርስ ምናልባት ይህን አካባቢ ለማየት በራሱ የሚመጣው ማህበረሰብ ትልቅ ለንግድ ግብአት ነው። ፕላስ ደግሞ ምናልባት ፒያሳንን ስንል እኮ ለመርካቶም በጣም ለመርካቶም ቅርብ ነን ማለት እዚህ ጋር መርካቶ ጋር ገብተህ የምታጣቸው ነገሮች ላይኖሩ ይችላሉ አይደለ? ነገር ግን መርካቶ ላይ ገብተህ የምትጨናነቅባቸው ነገሮች እዚህ በነፃነት የምታገኝበት ሁኔታዎች ይፈጠርናል። ስለዚህ እዚህ ጋር ያለውን ጭንቀት ትተወውና እዚህ ጋር ማርኬቱን ታገኘዋለህ ማለት ነው። ይህ በራሱ አንድ ትልቅ እንትን ነው እና አሁን የከተማው ዲሞግራፊ እየተቀየረ ነው። በተለይ ንግድ ሱቅ ላይ ያለን አመለካከት የኮሪደሮች ላይ መስመሮችን ተከትሎ ያሉ ንግዶች እየቆሙ መጥተዋል። ሞል ስታንዳርድ እየሆኑ እና በአንድ ማዕከላት እየሆኑ ነው። ሂደህ ሻውሩሞች ይኖራሉ። እዛው ላይ ታያለህ፣ ታዛለህ፣ ትወጣለህ። መውሰድም ካለብህ ትወስዳለህ። እንደዚህ እየሆነ መጥቷል እና ከዲሞግራፊ አንጻር ይሄ አዲሱ ዲሞግራፊ ፒያሳን አካሉ ፒያሳን መሰረት አድርጎ እየተሰራ ያለው ዲሞግራፊ በጣም ትልቅ ግብአት ነው። ምናልባት የንግድ ሱቅ ለመግዛት ለሚያስቡ ሰዎች ይሄኛው በጣም ተመራጭ ቦታ ነው። ደረጃ ራሱ ልትሰጠው የማይገባ ግን ፍቄ እኔ በጣም አሁን እየጓጓሁ ነው ያለሁት። አንደኛ ያለነው መሀል ከተማ ነው፣ ፒያሳ ነው። ይሄ ሁሉ አማራጮች አሉ። አሁን እየነገርከን ያለው ነገር አሁን እኛ የምንሰማቸው ነገሮች አሉ። መርካቶ ላይ እንኳን አንድ ሱቅ ቁልፍ እንኳን ሸጦ ለመውጣት ምን ያህል እየተከፈለ እንደሆነ እናውቃለን። ምን ያህል ወርዝ እንደሚያደርጉ በደንብ እንሰማለን ብዙ ነገር። አሁን ይህን ቦታ እኔ በጣም እየጓጓሁ ነው ያለሁት፣ ግን ምን ያህል ሊከፈልበት እንደሚችል መገመት አልችልም። እኔ በእርግጠኝነት ቤተሰቦቼም አሁን እየጠበቁ ያሉት እዚህ ጋር ትልቅ ነገር እንደምንነግረን ነው። እነዚህ ሱቆች ሳይዛቸው ምን አይነት ነው የሚሆኑት? ለምን ፐርፐዝ ይሆናሉ? ምን ያህል ክፍያ ነው ነገሮች ለማግኘት የሚለው ነገር እያሳሰበኝ ያለው። በጣም ጥሩ። እኔም ሆን ብዬ ነው እስካሁን ያልነገርኩህ። ምንድነው መጀመሪያ አካባቢ እንድትረዳው ነው። የሆነ ነገር ልትገዛ ስታስብ እዛ ጋር ያለው ነገር ቫሊዩ የሚሆነው አካባቢ ላይ ያለው ነገር ነው። ስለዚህ ያ ቫሊዩ መጀመሪያ ስናውቀው ነው እዛ ጋር የቀረቡልን ነገሮች ይሆናሉ አይሆንም የሚለው ነገር። በነገራችን ላይ የቀረበው ነገር በራሱ ሰርፕራይዝ ያደርግሃል። በጣም በሚገርም ሁኔታ ለሽያጭ ያቀረብናቸው ሱቆች በጣም አፎርደብል በሆነ ፕራይስ በጣም ሁሉም ሰው ሊይዛቸው በሚገባ ነው። ምናልባት ሌላ ቦታ የቅድም እንዳልከኝ የቁልፍ ኪራይ በሚከራዩበት ዋጋ ነው። ሌትስ እኛ ጋር 14 ካሬ ሜትር ሱቅ በ2,300,000 ብር አጠቃላይ ዋጋ ነው። በዚህ ዋጋ ፒያሳ ላይ እኮ ነው ያለን። ያቆየሁትም እንደዚህ ነው። በደንብ አካባቢው ዋጋውን ስነግርህ ምን ያክል አዋጭ እንደሆነ ኖቲስ እንድታደርገው እንድትረዳው፣ ለማንም ሊጠቅም እንደሚችል ደግሞ እንድታስበው ብዬ ነው። 14 ካሬ ሜትር ፒያሳ ላይ 2 ሚሊዮን ብር በጣም ቁልፍ እንኳን እኮ መርካቶ ላይ ስንት እንደሆነ እየነገርኩ ነበር አይደል? ከዚህ በላይ እኮ ታወጣበታለህ። ለኪራይ ራሱ የ6 ወር የ1 ዓመት ምናምን የሚቀበሉ ብር
አሁን ከምጠራው ብር በጣም እንትን ያለ ነው የተጋነነ ብር ነው የሚታወቅ ነገር እና እንግዲህ እዚህ ላይ ከ2,300,000 ብር ጀምሮ አጠቃላይ ዋጋ በመክፈል የንግድ ሱቆችን ኦውን ማድረግ ይችላሉ፣ መግዛት ይችላሉ ማለት ነው። ከ14 ካሬ ሜትር ጀምሮ 20 ካሬ፣ 30 ካሬ፣ 60 ካሬ፣ 100 ካሬ ድረስ አማራጮች አሉ። በተለያየ የንግድ አገልግሎት ሊሆኑ ይችላሉ። ስፔሻሊ እዚህ አካባቢ ሲሆን ሞል ታይፕ ሲሆን ዘመናዊ አኗኗር ያለበት ዘዬ ሲሆን ደግሞ ስፔሻሊ ብዙ ምርት ያላቸው ሰዎች እንደ ሾውሩም አድርገው ከአነስተኛ ሱቅ ወይም መለስተኛ ሱቃቸውን እንደ ሾውሩም አድርገው ምክንያቱም በጣም የሰው ፍለው አለው። ስለዚህ እዚህ ጋር ምርታቸውን ማስታወቅ ይችላሉ ማለት ነው በቀላሉ። ኖርማሊ ወርቅ ቤቶች ምናምን ላይክ የሚያውቁት ነው አብዛኛውን ስቲል እየገዙ ያሉትና ምናልባት ከሸጥናቸው 100 ምናምን ሱቆች አብዛኛውን የገዙት የወርቅ ቤት ባለቤቶች ናቸው አካባቢውን ስለሚያውቁት ማለት ነው። ለእንደዚህ አይነት ነገሮች በጣም አዋጭ የሚሆን ነገር ነው። ሳይዛቸውም እስከ 100 ካሬ ሜትር ስለሆነ ሬስቶራንቶች ሊሆኑበት ይችላሉ። ልትከፍትባቸው ትችላለህ። የሰው ፍለው ካለ ሁሉም አይነት የንግድ እንቅስቃሴ ማስኬድ ትችላለህ ማለት ነው። ያልተገደበ ምን ልስራ ብለህ የማትጨነቅበት ሁኔታ ውስጥ ትገባለህ። ለምን ብትል እንዳልኩህ ነው እንቅስቃሴው በጣም አለ። ኳሊቲ የሚባሉ ሰዎች ነው ወደዚህ አካባቢ የሚመጡት። ስለዚህ እነሱ ሰዎች ያሉበት አካባቢ ደግሞ አንተ የቱንም አይነት ንግድ ብትሰራ የሚያዋጣክ ነው የሚሆነው ማለት ነው። ቡቲክ ብትለው አልባሳትን ነክ ነገሮችን ማለት ነው። ጌጣጌጥ ነክ ነገሮችን እንዳልኩክ ሻውሩም አድርገህ ፈርኒቸር ቤት ኑሮክ ሊሆን ይችላል። ሌላ ምርቶች ሊኖሩ ይችላሉ። እንደ ሻውሩም ብታደርግ እንኳን በጣም ከሰው ፍለው የተነሳ እይታዎች የሚበዙበት አካባቢ ነው ማለት ነው። ትክክለኛ ታርጌትን የምታገኝበት ኤሪያ ነው፣ ሎኬሽን ነው። ግልጽ አድርጎ ለመናገር በጣም ማለት በጣም እያስገረመኝ ያለሁት ምክንያቱም ፒያሳ ላይ በእንደዚህ ዋጋ እንደዚህ አሁን ይሄ የወደቀ ዋጋ ብዬ ነው የምጠራው። ምክንያቱም 2 ሚሊዮን ብር አሁን ምንም ወርዝ የሚያደርገው ነገር የሌለበት ሁኔታ ላይ ያለ ነው። እኔ እንጃ እኔ ለማመን እየከበደኝ ነው። እኔ አንተን ያገኘሁበት ምክንያት አለኝ እኔ እናንተ አሁን ግን እኔ ቶታሊ ሀሳቤን ቀይሬያለሁ። የተወሰነ ማማከር የምፈልጋቸው ሰዎች አለ። ካማከርኳቸው በኋላ ሀሳቤ መቀየር እፈልጋለሁ። ምክንያቱም መጀመሪያ የመጣሁበት ይዤበት የመጣሁት እናንተ ያወራን ወሬና አሁን ከነገርከኝ በኋላ ግን መጀመሪያ አስቤው የነበረው ነገር ትርጉም እንደሌለው ነው የገባኝ። እዚህ የግዴታ ሀሳቤን መቀየር መቻል አለብኝ። የሁሉም ሰው ሀሳብ የሁሉም ሰው ፍላጎት ነው። ማንም ሰው እዚህ መጥቶ ሀሳቡን ሳይቀይር ይሄድ የለም። ሁሉም ይቀይራሉ፣ ይገዛሉ፣ ይወስናሉ። በነገራችን ላይ 2,300,000 ብር አጠቃላይ ዋጋ አልከው እንጂ ደግሞ ያልነገርኩህ ሌላኛው በ20% ቅድመ ክፍያ በ450,000 ብር ቅድመ ክፍያ ነው ይህን ሱቅ ዛሬውን መግዛት የምትችለው። በጣም የሚያስደነግጥም የሚያስገርምም ነገር ነው እየነገርከኝ። እኔ አሁን ሀሳቤን ራሱ ቀይሬያለሁ ያልኩህ የተወሰኑ ነገር መጀመሪያ አስቤያቸው የነበርኳቸው ነገሮች አሉ። ከወዳጆቼ ጋር ስማከር ነበር፣ ከቤተሰቦቼ ጋር ተመካክረን ልናደርግ ያሰብን ያቀድነው ነገር ነበረ። በኋላ ላይ እንገልጿለን ብዬ አቆየሁት። አሁን ግን ይሄንን ነገር መልሼ ደውዬ ለእነሱ መንገር እፈልጋለሁ። ምክንያቱም እኔም ሀሳቤን መቀየር እፈልጋለሁ። መጀመሪያ የመጣሁበት ነገር ትርጉም እንደሌለው ነው እየገባኛል። ብቻ ምን እንደምልህ አላውቅም። እኔ በጣም እየተገረምኩ ነው ያለሁት። እስኪ አሁን እንትንም እንዳለው እየነገርከኝ ነው። በቅድሚያ ክፍያም እንግዲህ መግባት የምንችልበት አማራጭ እንዳለም እየነገርከኝ ነው። አከፋፈሉስ እንዴት ነው? ምን ይመስላል? ምናልባት አንድ ሰው መጥቶ 5-6 ሱቅም ከዛም በላይ የሚያዝ ቢፈልግ ምን አይነት አማራጮች ነው የምታቀርቡለት? በጣም ጥሩ ጥያቄ። እውነታው ምንድነው? እኛ እንግዲህ ከ20% ቅድመ ክፍያ ጀምሮ በ1 ዓመት ከ6 ወር ጊዜ የምናስረክበውን ሱቅ በ1 ዓመት ከ6 ወር ከፍለው እንዲያጠናቅቁ የክፍያ ስርዓት አዘጋጅተን ነው እየሸጥን ያለነው። ስለዚህ ብዙ ሱቆችን መርጃ አድርጎ መግዛት ይችላል ካል ኦፍኮርስ ይችላል። የዲስካውንት ተጠቃሚ መሆን ይችላል። ባይዘው በነገራችን ላይ አሁን ላይ የቀረበው ፕራይስ ለተወሰኑ የንግድ ሱቆች የማስታወቂያ ዋጋ ነው። ከነበረበት ዋጋ ላይ የተወሰነ ቀንሶ ነው አሁን እያልኳቸው ያሉት። ከነበረበት ምናልባት እስከ 2 ሚሊዮን ብር ቅናሽ ተደርጎ ነው አሁን እየተሸጠ ያለው። ምናልባት ለተወሰነ ጊዜ ለውስን ሱቆች ብቻ ነው የሚሆነው ማለት ነው ይሄኛው እና አሁንም ቅናሽ ላይ ነው ያለው። ስለዚህ ቅናሽ ላይ ስላለ መርጃ አድርጎ ለሚገዛም አዲሽናል ደግሞ ሌላ ቅናሽ የሚያገኝበት ሁኔታ አለ። ሙሉ ለሚከፍል ቅናሽ የሚያገኝበት ሁኔታዎች አሉ። እነዚህ ሁሉ ባሉበት ነው የአንድ ሱቅ ዋጋ ቅድም 2,300,000 ብር እየነገርኩህ የነበረው ማለት ነው እና ስለዚህ የቅናሽ ተጠቃሚ መሆን ይችላሉ። አሁ ይችላሉ። መርጃ አድርገው መግዛት ይችላሉ። አሁ ይችላሉ። ስለዚህ ሁሉ ነገር የሚቻልበት ሁኔታ ውስጥ ያለ ነው። ይህ ሆኖ ግን የሚቆየው ግን በጣም ለአጭር ጊዜ የተወሰኑ ስቶኮች ወይም የተወሰኑ ዩኒቶች ተሽጠው እስኪያልቁ ብቻ ይሆናል ማለት ነው። ስለዚህ ተሯሩጠን ምክንያቱም አሁን ከፍሎር ወደ ፍሎርም እየጨመርክ ስመጣ ከንግድ አንጻር ተፈላጊነታቸውም አለ። አሁን ላይ ያሏችሁ ፍሎሮች ምን ላይ ነው ያሉት?
አሁን ላይ ባለን ስቶክ አሁን ላይ ባለን መረጃ ምክንያቱም በጣም በፍጥነት እየተሸጡ ነው። ዛሬ ይሄኛው ሱቅ አለ ብዬ በኋላ ከሰዓት ስትመጣ ላላገኝልህ እችላለሁ። ስለዚህ በመጣበት ቅጽበት ነው ያን ነገር ልታገኝ ይችላል። ከግራውንድ ፍሎር ጀምሮ ግራውንድ አንደኛ እስከ 4ኛ ናቸው ሱቆች። 5ኛው ትልቅ ሬስቶራንት ነው የሚሆነው፣ ካፌ ነው። ሬስቶራንት መሆኑ በራሱ የሰው ፍሎም እንዲጨምር ያደርጋል፣ ሰው ወደዛ ስለሚወጣ ማለት ነው። እና ከግራውንድ ጀምሮ እስከ 4ኛ ፎቅ ዛሬ ላይ ከመጡ ማግኘት ይችላሉ። ዛሬ ላይ ከመጡ ምናልባት ቀጣይ ሲመጡ ደግሞ የሚወጡት ከማርኬት እየወጡ ክፍት የሆኑትን ደግሞ ሁሌም ይሸጥላቸዋል ማለት ነው። ስለዚህ ቀድሞ የመጣ ካልከው ከማርኬት ቫሊዩም አንጻር ሱቅን መርጦ ፕላስ ደግሞ እንግዲህ የንግድ ሱቅ ነው። አንድ ሰው የንግድ ሱቅን ሲገዛ ቦታውን በትክክል መርጦ መሆን አለበት። ከግራውንድ እስከ 4ኛ ክፍት ናቸው። ዛሬ ላይ ሲመጣ ያገኛል እያልኩ ነው። ነገር ግን ሱቆችን መርጦ ለመያዝ በጣም በአስቸኳይ ፍጥነት መምጣት ይኖርበታል ማለት ነው። ምክንያቱም ተጠቃሚ የሚሆንባቸው ነገሮች ብዙ ናቸው። አንደኛ ቅናሽ ዋጋ ላይ የማስታወቂያ ዋጋ ላይ ነው ያለው። ሁለተኛ አሁን ላይ ያሉን ስቶኮች ላይ መምረጥ ይችላል። ስለዚህ በመጣበት ፍጥነት ልክ ነው በጣም ቆንጆ ክሪቲካል የሆኑ ሱቆችን ማግኘት የሚችለው ማለት ነው። ስለዚህ ፍቅኛው ተሰማኝ ያለው ደቂቃ ፈልጋለሁ ከአንተ ተወሰነ 20 ደቂቃ 30 ደቂቃ እስከዛ ጋሼም ቁጭ ብለው ይጠብቁኛል። እኔ የተወሰነ ነገር ሰዎች ጋር ልማከር ካሉት ክሮቼ ጋር ልማከር እና እንደነገርኩ ሀሳባችንን ቀይረናል። የመጣንበት ሀሳብ እኔን እዚህ ያገኘሃለሁም ሳይት ላይ እንመጣለን ብዬ አይደለም አስቤ የመጣሁት። ቀጥታ ቢሮ እመጣለሁ። ከዛ በኋላ ከዚህ በፊት ስናደርጋቸው እንደነበሩት ነገሮች ነበር ሀሳቤ የነበረው። አሁን ግን ቶታሊ ይሄንን ካየው ይሄ አማራጭ እያለ እዛ ጋር መልፋት አልፈልግም። እዚህ እስኪ የተወሰነ ደቂቃ አስጠኝና ከጓደኞች ጋር ተማክሬ ልመለስ። አመሰግናለሁ። እንግዲህ ውድ ቤተሰቦቼ ያው መማከር ያለብኝን ለመማከር እረፍት ወስጄ ነበረ። ከዛ በኋላም እንግዲህ አንዳንድ ወዳጆች አሉኝ፣ በተለይ እዚህ መርካቶ አካባቢ ያሉ ነጋዴዎች አሉ፣ የእኛ ቻናል ተከታታይ የሆኑ እነሱ ጋር መደወል ነበረብኝ። ምክንያቱም አስቤ የመጣሁትን ነገር የግዴታ ሀሳቤ መቀየር አለ። በኋላ ላይ ትረዱኛላችሁ ብዬ አስባለሁ እና ከእነሱ ጋርም ተነጋግረናል። ፍቄ ባይዘዌ በዚህ አጋጣሚ እነሱም ደግሞ ስለዚህ ነገር አስረድቻቸው ነበረ። ይደውሉልሃል ብዬ አስባለሁ። በደንብ ይደውሉልሃል። ስለዚህ ጉዳይ በደንብ ትነግራቸዋለህ፣ ታስረዳቸዋለህ። እኔ ግን የምፈልገውን ነገር ተባብረውኛል። በዚህ አጋጣሚ በደንብ አድርጌ ማመስገን እፈልጋለሁ። በቀረጻ መሀል ላይ ወጥቼ ነው እንግዲህ የደወልኩላቸው። ለጋሼ አስቤ የመጣሁት ነገር አለ። ለማንኛውም ፍቄ እኔ አሁን የምፈልገውን ነገር ልንገርህ። ጥሩ ስራ ነው የሰራኸው። እዚህ ቦታ ላይ እንግዲህ 14 ካሬ ሱቅ 10% ቅናሽ ተደርጎልህ ቅድም ከነገርኩህ ዋጋ ላይ 2,300,000 ምናምን ሺህ ብር ይሆን የነበረው 10% ቅናሽ ሲደረግ ወደ 2 ሚሊዮን አካባቢ ሆኖ በ2 ሚሊዮን ብር በጣም ቆንጆ ሎኬሽን ወደፊት ላከራየው ቢባል ወይም ልስራበት ቢባል እንኳን ጥሩ ገቢ ማግኘት የሚያስችል በትንሹ በካሬ ሜትር 3,000 እና 4,000 ብር ነው ሊከራ የሚችለው። እስከ 100,000 ብር ፐር መንዝ ገቢ የሚያገኙበት ጥሩ ውሳኔ ነው የወሰንከው ማለት ነው። ፍቄ እኔ እንግዲህ አሁን ከአንተ ማወቅ የምፈልጋቸው ነገሮች አሉ። በአሁኑ ሰዓት ላይ ነግሬሃለሁ። እኔ ከዚህ ወጥቼ በቀረጻውን አቋርጬ ወጣሁ ሰዓት ላይ የተማከርኳቸው ሰዎች አሉ። እዚህ ላይ እነሱን ባለቤት መሆን ይፈልጋሉ። እየነገርከን ያለው ክፍያ የወደቀ ዋጋ ነው። በዚህ ዋጋ ማግኘት ማለት ሱቅ በጣም ከባድ ነገር ነው። የካሬ አማራጮች እንደሚኖራቸው እርግጠኛ ነኝ። የተሻለ ካሬ ከ14 ካሬም ሰፋ ያለም ምናምን የሚፈልጉ ሰዎች ሊኖሩ ይችላሉ። የካሬ አማራጭ እንዳላቸው አውቃለሁ። ከዛ ውጭ እንግዲህ አሁን ደግሞ እኔ 100% ክፍያ ስለከፈልኩኝ 10% ዲስካውንት እንዳደረክልኝ የነገርከኝ። ከዚህ በኋላ ደግሞ የኔን ቪዲዮ የሚያዩም ቤተሰቦቼም እንደገና ደግሞ የነገርኩህ መርካቶ ላይ ያሉ ባለሱቆችም ነጋዴዎች እኔም ብለው እዚህ ቦታ ላይ መምጣታቸው አይቀርም። ምንድን ነው የምታቀርበው? እንግዲህ አንተ አሁን ለገዛውን ሱቅ ጨምሮ ለሚመጡት ከዚህ በኋላ ለሚመጡት 10 ለሚደርሱ ደንበኞች በጣም የተመረጡ ሱቆችን 10% ቅናሽ ተጠቃሚ ሆነው እንዲስተናገዱ የምናደርግበት መንገድ አመቻችተንላቸዋል ማለት ነው። ስለዚህ ቀድመው ለሚደውሉልን 10 ደንበኞች የተመረጡ ሱቆችን እንዳልከው ሬንጃቸው ሰፊም ጠባብ ሊሆን ይችላል፣ እንደ ፍላጎታቸው ብቻ ይደውሉ። ነገር ግን ለ10 ሰዎች በተራ ቁጥር ተጠቅሶ ማለት ነው የተመረጡ ሱቆችን በ10% ቅናሽ ሙሉ የሚከፍሉ ከሆነ ካሊያ ከ20% ቅድመ ክፍያ ጀምሮ መክፈል በሚችሉባቸው ሁኔታዎች አመቻችተንላቸዋል። መንገዶችን ኮንታክት ያድርጉን ቴሌ እያሉ ማለት ነው። ችግር የለም። እንደውም እኔ ትንሽ ሀገር ውስጥ ያሉ ሰዎች በደንብ ይረባረቡበታል ብዬ ነው የማስበው በደንብ። ምክንያቱም ይህን ያለ አማራጭ አለ። ውጭም ላሉ ሰዎች እንደዚህ አይነት ሀብት ላይ ገንዘባቸውን ማፍሰስ በጣም ትልቅ ነገር። ቦታው በጣም የሚያጓጓ ቦታ ነው። እኔ አሁን ሌላ ነገር ሁላ እያሰብኩ ነው ያለሁት። እዚህ ላይ ምን መስራት እንዳለብኝ ገና እያጠንኩ ነው ያለሁት። ግን እኔ አሁን ዋናው የምፈልግበት የነበረው ታውቃለህ፣ እኛ አባት በጣም አዝነዋል፣ ተከፍተዋል።
ልባቸው ተሰብሯል። ሊነገራቸው የማይገባውን ነገር ነው እኔ ባለማወቅ በድፍረት ሄጄ ቤታቸው ድረስ ሄጄ እንግዲህ የነገርኳቸው እና ያንን ነገር በጣም እየረበሸኝ ነበር የነበረው። ልጆት ሞቷል ብሎ መርዶ መናገር በጣም ትልቅ ነገር ነው፣ የማይጠበቅም ባህላችን የማይፈቅደውን ነገር እንደ ድንገት ዱብዳ ነው ያወረድኩባቸው እኚህ ሰውዬ ላይ እና አባቴን መካስ ፈልግ ነበር። ብዙ አማራጮችን እያየው ነበረ። ከዛ ውስጥ አንደኛ አስቤ የመጣሁት ብዙ ሰዎችን ሳወራ የነበረው በተወሰኑ የክፍያ እንትኖች የቤት ባለቤት የማድረግ ሀሳብ ነበር የነበረኝ ከዚህ በፊት ስናደርግ እንደነበረው። አሁን ግን ሳስበው ቶታሊ አይምሮን እንድቀይር ሀሳቤ እንድቀይር ያደረገኝ እኚህ አባት መጦሪያ ነው የሚያስፈልጋቸው፣ የሚጦሩበት ነገ ከነገ ልጅ አሁን አንድ ልጅ ብቻ ነቻለቻቸው፣ ባለቤታቸውም ለህግ ተላልፎ ተሰጥቷል። እዚህ ሰውዬ የሚጦሩበት ነገር ያስፈልጋቸዋል። ራሳቸውን የሚያስተዳድሩበት የገቢ ምንጭ ያስፈልጋቸዋል። በጡረታ ብቻ መኖር አይችሉም። ያንን ስላሰብኩኝ ለእሳቸው የሆነ ነገር ማድረግ ነበር ሀሳብ የነበረኝ፣ አላማ የነበረኝ። ቢሳካልኝና ቤቱንም ብያዝ ኖሮ እያከራዩ የሚጠቀሙበትን አማራጭ ነበር ስፈልግ የነበረው። አሁን ግን ፍቄ አንተ የተሻለ አማራጭ ስላመቀረብክልኝ ይህንን ሱቅ ለእሳቸው ማበርከት እፈልጋለሁ። ጋሼ ከአሁን በኋላ እንግዲህ ደርሶ መጦሪያ ይሆናል ብዬ ያሰብኩት በድዮታለሁ። ቁጭ በሉ፣ ችግር የለውም ጋሼ፣ አረፍ በሉ። ደርሶ የማይገባውን ነገር ነው መጥቼ የነገርኩት፣ ዱብዳ ነው ያወረድኩቦት። አሁን እርሶ ከፍቃዱ ጋር ተነጋግረን በተሻለ አማራጭ ራሶትን የሚጦሩበት እያከራዩ የሚበሉበት ካልሆነም ደግሞ ንግድ ጀምራለሁም ካሉ ልጆት እንድትነግድበት የሚደረግ ሱቅ እንግዲህ የተወሰኑ ሰዎች እርዳታ አድርገውልኝ ደርሶ በስጦታ ላበረክትሎት ነው እስካሁን ድረስ እዚህ አንጥቼ ቁጭ ያደረኩት። እያወራን የነበረውም ነገር ይግቦትም አይግቦትም አላውቅም፣ ግን የሁሉ ሰዓት የቆየሁት ጋሼ ለእርሶ በስጦታ መልክ ማበረከት ስለምፈልግ ነውና ለእርሶ የሰጡትን ሰዎች ከልብ እንዲያመሰግኑልኝ እንዲመርቁልኝ እፈልጋለሁ ጋሼ። እሺ የኔ ልጅ አመሰግናለሁ። መቼም በዚህ በቀሪ እድሜ ደግሞ የጓጓሁለትን ልጄን ሳላስበው እንደዚያ ስለሆነብኝ ደግሞ እናንተን ልጅ አድርጎ ሰጠኝ እግዚአብሔር። እናንተን ደግሞ የእኔን እድሜ ይስጥልኝ፣ የእኔን እድሜ ይስጥልኝ፣ ብድር ይግባችሁ። ሌላ ምንም የምለው ነገር የለም። ልጄን ዛሬ ይመጣል ነገ ይመጣል ስል ዛሬ 3 ዓመት ሙሉ ጠብቄው ሞቷል የሚል መርዶ መጣብኝ። ዛሬ ደግሞ በቤት ኪራይ ወድቄ ሰው ላይ ወድቄ ነው ያለሁት። ይሄን አይታችሁ መውደቄን አይታችሁ ምንነቴን አይታችሁ ደግሞ ደረሳችሁልኝ። ለእናንተም ደራሽ ይስጣችሁ እግዚአብሔር። አመሰግናችኋለሁ። የሀገር ሰላም የሀገር ጤና ይኑር። እናንተን ጤናችሁን ሰጥቶ አገራችሁን ሰላም አድርጎ የእኔን እድሜ ሰጥቶ እንዲያው የማማማቴን ያሳምርልኝ ልጆቼ። አመሰግናለሁ፣ አመሰግናችኋለሁ። ብድር ይግባችሁ ልጄ፣ በተለይ አንተ ልጄ ብድር ይግባ፣ ብድር ይግባ፣ ብድር ይግባ፣ ብድር ይግባ። በዚህ እድሜ ደረስክልኝ። በዚህ እድሜ ወድቄ መንገድ ላይ ነበር ያለሁት፣ ደርሰህልኛል ልጄ። ለአንተም ደራሽ ይስጥህ፣ ዘር ይውጣልህ። አመሰግናለሁ። እግዚአብሔር ቸሩ መድኃኒዓለም በፈሰሰው ደሙ በተወጋው ጎኑ እንዲህ እንዳስታወሳችሁኝ እናንተን ያስታወሳችሁልኝ የድንግል ማርያም ልጅ ይስጥልኝ። አመሰግናለሁ። ሀገሬ የሞትኩ ሰው ነበርኩ። ዛሬ እንደዚህ ያለው ድቄ እናንተን አነሳችሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን ጋሼ፣ እናመሰግናለን። ያው ትልቅ ስራ ነው የሰራህልኝ። በጣም ነው የማመሰግነው። አንተ ነህ የአንበሳውን ድርሻ የምትወስደው ሙሉ ለሙሉ። እኔ አሁን በጣም ደስተኛ ነኝ፣ ባደረኩት ነገር በጣም ደስተኛ ነኝ። ምናልባት አንተ ለቤተሰቦቼ ቀረ የምትለው መግለጽ የምትፈልገው ነገር ካለ መልዕክት እንድታስተላልፍ እፈልጋለሁ። ምክንያቱም አሁን ያቀረበልን አማራጭ ቤተሰቦቼ በጣም ትልቅ ነገር ነው፣ የተሻለ ነገር ነው። ሎኬሽኑን እንግዲህ በደንብ ቪዲዮ ላይ እንዳያችሁት ተረድታችሁታል ብዬ አስባለሁ። ምን ያህል ቫሊዩ እንዳለው ወርዝ እንደሚያደርግ በደንብ ተረድታችሁታል ብዬ አስባለሁ። ምናልባት የሚቀር ነገር ካለ ጨምርልን። ትልቅ ነገር ነው፣ ትልቅ ስራ ነው። እንደዚህ ትልልቅ አባቶችን በእድሜ ገፋ ያሉ አዛውንትን ሁሌ የምታስታውስበት መንገድ፣ ለነሱ የሚደርስበት መንገድ በጣም ያስገርመኛል እና አንተም ቀጥልበት፣ በርታ እላለሁ። ከዚሁ ጎን ለጎን ደግሞ እንግዲህ ኦዲየንሶች ካሉ ደግሞ እንደዚህ አይነት መረጃ ማገዝም ሲፈልጉ የሚያግዙ ለራሳቸውም ደግሞ ጥሪትን መያዝ ሲፈልጉ እንዲይዙ የምታደርግበት የምትሰጥበት መረጃም ራሱ እሱም ራሱ የቻለ አንድ ትልቅ ነገር ነውና እንግዲህ ለጋሸም ደስ ስላልወት እኔም ደስ ብሎኛል። እንግዲህ ቴዲም ላደረግከው ነገር ከልብ ምስጋና ይገባል። እኛም እንግዲህ አሁን ይዘን ከቀረብናቸው ነገሮች ደግሞ እዚህ ላይ ያሉትን ሱቆች ደግሞ እንግዲህ ይህንን ሚዲያ የሚከታተሉ ሰዎች አይተው ተመልክተው ኮንታክት እያደረጉን
እዚህ ጋር ለነሱም ጥሩ የንግድ ማዕከልን ማግኘት የሚችሉበት በጣም ጥሩ ሎኬሽን ላይ ነው። ቅድም በሰፊው ስላወራንበት የሚያገኙበት መንገድ ነው ያለው። በድጋሚ ለማስታወስ ያክል እንግዲህ ከ20% ቅድመ ክፍያ ጀምሮ ከ2,300,000 ብር አጠቃላይ ዋጋ ጀምሮ ሱቆችን ማግኘት የሚችሉበት ሁኔታ ስላለ እየደወሉልን እኛን ማግኘት ይችላሉ። ሳይቱንም ማየት ይችላሉ። ቢሮአችንን መጥተው ሁሉን የሚያስፈልጉ ነገሮችን አሟልተን ውላቸውን ጨርሰው መውጣትም ስለሚችሉ በዛ መልኩ የምናስተናግዳቸው ይሆናል። እንዳልኩ እንግዲህ 10 አንተን ብለው ለሚመጡ ሰዎች ደግሞ መንገዳችን ከአሁኑ ሰዓት ጀምሮ ክፍት አድርገንላቸዋል ማለት ነው። በጣም አመሰግናለሁ። የነገርከንን ነገር በደንብ ይጠቀሙበታል ብዬ ተስፋ አድርጋለሁ። ውድ ቤተሰቦቼ እንግዲህ እያንዳንዳችሁ ኮመንት ላይ የገባችሁ አባባን እንኳን ደስ አላችሁ እንድትሉ ትፈልጋለሁ። ዛሬ ትልቅ ስራ ነው ያሳካነው። አስበን የወጣኑ ሳይሆን እሱ የፈቀደልን ነገር ነው የሆነው እና ፍቃዱ ስላገኘሁትና ፍቃዱ ስላጋጠመኝ እንግዲህ ሀሳቤን ቀይሬ አባታችን የሚጦሩበትን ነገር አቅርብ ያለው ብዬ አስባለሁ። ምናልባት ካሳ ይሆናል የሚለውን ነገር አላውቅም፣ ግን ማድረግ ያለብኝ ነገር በማድረጌ በጣም ደስተኛ ነኝ። ይህን እድል እንደምትጠቀሙበት እርግጠኛ ነኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ሼር እያደረጋችሁ ትላንትና አባባ እንደዛ መርዶ በመናገራቸው በጣም ስትናደዱብኝ ለነበሩ ሰዎች እያደረሳችሁ ምናልባት ክሷቸዋል አልካሳቸው የሚለውን ነገር እንድታሳዩልኝ እፈልጋለሁ። እንግዲህ አሁን ሳይት ላይ ነው ስራ ላይ ነው ላይ ሆነን እያየነው ስለነበር በደንብ እንግዲህ መርጠን የገዛናት ሱቅ ደግሞ አሁን አክቹአሊ ያለበት የቤዝመንቱ የመጨረሻው ፍሎር ነው። አሁን ግራውንድ ፍሎር ነው። ይሄ ነው ከላይ የምናየው ግራውንድ ፍሎሩ ስላቡ የሚሞላበት ነው። ለጋሼ ደግሞ እንግዲህ የመረጥንላቸው ሱቅ እዚሁ 4ኛ ፎቅ እዚሁ ኮርነር ላይ የምትገኘውን ምናልባት እኛ ያለንባት ኤሪያ አካባቢ የምትገኝ ሱቅ ነች ማለት ነው። በዛኛው መንገድ ነው ያለው፣ እዚህ ጋር መንገድ ነው ያለው ፊት ለፊቱ። በሁሉም ዳይሬክሽን ለእይታ ግልጽ የሆነች አቀማመጥ ያላትን ሱቅ ነው ለሳቸው ያዝንላቸው ማለት ነው። በጣም አመሰግናለሁ ፍቄ። እንደ ሀሳቤን አስቀይረኸኝ ይሄን ነገር እንዳደርግ ስላደረከኝ ከልብ ነው የማመሰግንህ። እኔ እንጃ ብቻ ምን ብዬ እንደምገልጽልህ አላውቅም። ለማንኛውም ቁጭ ካልን በኋላ እናንተ በደንብ እንመሰጋገናለን። ጋሼንም ትንሽ ፀሐይ ያስመቷቸው ነው ግራም ስለገባቸው እንግባና ውስጥ ያለውን ነገር ደግሞ እንጨርስ። ከዛ ቢሮ ሄደን አሁን እንድንፈራረም እፈልጋለሁ። በጣም ጥሩ። እንግዲህ የቀረው ስራም እሱ ነው። ክፍያውንም ስለጨረስን ውሉ ተዘጋጅቶ ነው የሚጠብቀን። ሄደን የምንጨራርስ ይሆናል። እንግዲህ እንዳያችሁት ይህንን ይመስላል ማለት ነው። እንግዲህ ውድ ቤተሰቦቼ ባየሁት ነገር እኔ በጣም ነው የተደሰትኩት፣ የረካሁትን በጣም በሚገርም ሁኔታ። እንግዲህ ሀሳቤን እንደዚህ ቀይሬ ዛሬ የተሳካም ቀን አግኝቻለሁ ብዬ አላስብም። ለማንኛውም እስከ ፕሮግራሚ ፍጻሜ ድረስ አብራችሁኝ የምቆዩ ከሆነ የዚህን ነገር መጨረሻ በደንብ ታዩታላችሁ ብዬ ተስፋ አደርጋለሁ። አሁን የሚቀረው ሙሉ ክፍያው ተከፍሏል። ይህንንም ደግሞ ላደረጋችሁልኝ ሰዎች ያላችሁበት እንግዲህ ፈጣሪ ራሱ ከፍሎ ይስጣችሁ እላለሁ። እናንተም ደግሞ እዚህ ሱቅ እንደሚኖራችሁ እርግጠኛ ነኝ። ያው የጀመርነው ነገር ትንሽም ቢሆን እኔም በድፍረት መጥቼ ይሄን ያህል ብር ጨምሩልኝ ስላችሁ ሳታሳፍሩኝ ብሩን ስለጨመራችሁልኝ ከልብ አድርጌ ነው የማመሰግነው። ውድ ቤተሰቦቼ የነበረኝ ቆይታ ይህንን ይመስላል። አባታችን እንግዲህ ማስተላለፍ የነበረባቸው መልእክት እንዳለ አስተላልፈውልናል ብዬ አስባለሁ። በቪዲዮ ያስኳቸውም ያላስኳቸውም ብዙ መረጃዎች አሉ። የያዝናቸውን ኬዞች እንቀጥላቸዋለን። ዛሬ ላይ ግን ይህን እያደረግን ያለነው ምንድነው የተበደሉ ሰዎችን መካስ በሚል ፕሮግራም እንግዲህ የጀመርናቸው ነገሮች ዛሬ ላይ ከቤት ወጥተን እንግዲህ ለአባታችን የሚሆን ነገር አበርክተናል። በዚህ በጣም ደስተኛ ነኝ። ስለተከታተላችሁ ፕሮግራሚን ስላያችሁ ከልብ አድርጌ ነው ማመሰግናችሁ። ወዳችሁ አሁን ቀጥታ ሄጄ የአባታችንን የፊርማ ሁኔታ ጨርሳለሁ። ከዛ በኋላ እንግዲህ ሱቁ ተገንብቶ ሲያልቅ ደግሞ የሚደርስበትንም ሁኔታ ከአባታችን ጋር ሆኜ እከታተላለሁ ብዬ ተስፋ አደርጋለሁ። ምናልባት እናንተ በዚህ ላይ ሀሳብ መስጠት የምትፈልጉ ከሆነ ኮመንት ሴክሽኑ ክፍት ነው። የተመቻችሁን ሀሳብ ማስቀመጥ ትችላላችሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ቸር ቆዩልኝ።